ሰላም ጤና ይስጥልኝ ክብራትና ክብራን የዶክተር ዮሐንስ ቻናል ገጽ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ለእግር ጥንካሬ፣ ለጡንቻ ጤና፣ ለነርቭ ተግባርናም ለአጠቃላይ ደህንነታችሁ የሚረዱ መመገብ ያለባችሁን 7 ምግቦችን በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። እድሜ እየገፋ ሲሄድ የእግር ጥንካሬን መጠበቅ ለብዙ ምክንያቶች በተለይም ከእግር ሚዛን፣ እንቅስቃሴ እናም አጠቃላይ ጤና ጋር በተያያዘ ከጊዜ ወደ ጊዜ እየጨመረ የሚሄድ ጠቀሜታ አለው። የእግር ጥንካሬ ለምን ወሳኝ እንደሆነ እናም በእድሜ የገፉ ሰዎች ላይ የእግር ድክመትን ሊያስከትል የሚችለውን መዘዝን በዝርዝር እነግራችኋለሁኝ። እድሜያችን እየገፋ ሲሄድ የእግር ጥንካሬ አስፈላጊነት ምንድን ነው የሚለውን ልንገራችሁ። አንደኛ እንቅስቃሴ ለማድረግ እናም ነፃነት እንዲሰማን ነው። ጠንካራ እግሮች አረጋውያን እንደ መራመድ፣ ደረጃ መውጣትና ከተቀመጡበት ቦታ መነሳት የመሳሰሉ የዕለት ተዕለት እንቅስቃሴዎችን እንዲያከናውኑ ያስችላቸዋል። ይህ ነፃነት ለአእምሮ እናም ስሜታዊነት ደህንነት ወሳኝ ነው። ሁለተኛ ሚዛንና መረጋጋት እንዲኖር ነው። እግሮች ሚዛንን በመጠበቅ ረገድ ወሳኝ ሚናን ይጫወታሉ። ጠንካራ የእግር ጡንቻዎች የተሻለ መረጋጋትን ያበረታታሉ። ይህም የመውደቅ አደጋን ይቀንሳል። ሶስተኛ ለመገጣጠሚያ ጤና ነው። ጠንካራ የእግር ጡንቻዎች መገጣጠሚያዎችን በተለይም ጉልበቶችን እናም ዳሌዎችን ይደግፋሉ። ይህ ድጋፍ የመገጣጠሚያ ህመምን እናም እንደ አርትራይተስ ያሉ ሁኔታዎችን ለመከላከልም ይረዳል። አራተኛ ለሜታቦሊክ ጤና ነው። የእግር ጡንቻዎችን በአካል ብቃት እንቅስቃሴ ማሳተፍ የሜታቦሊክ ጤናን ሊያሻሽል ይችላል። ይህም የደም ስኳር መጠንን ለመቆጣጠር፣ ጤናማ ክብደትን ለመጠበቅ እናም ስር የሰደዱ በሽታዎችን አደጋ ለመቀነስ ይረዳል። አምስተኛ ለአጥንት ጥግግት ነው። እግሮችን የሚያጠናክሩ የክብደት መሸከም ልምዶች የአጥንት ጥግግትን ሊያሳድጉ ይችላሉ። ይህም እንደ ኦስቲዮፖሮሲስን ለመከላከል አስፈላጊ ነው። ይህም በእድሜ የገፉ ሰዎች ላይ የአጥንት ስብራት አደጋን በእጅጉ የሚጨምር ሁኔታ ነው፣ ኦስቲዮፖሮሲስ የምንለው ማለት ነው። ስለዚህ ለዚህ ሁላ በጣም አስፈላጊ ነው ማለት ነው። ታዲያ የእግር ድክመት የሚያስከትላቸው መዘዞችስ ምንድን ነው የሚለውን ልንገራችሁ። አንደኛ የሚዛን መዛባት ነው። ደካማ የእግር ጡንቻዎች የመረጋጋትና ቅንጅት መቀነስን ሊያስከትሉ ይችላሉ። ይህም አረጋውያን ሚዛናቸውን ለመጠበቅ እንዲቸገሩ ያደርጋቸዋል። ይህ ደግሞ ባልተስተካከሉ ቦታዎች ላይ ለመንቀሳቀስ ወይም ደግሞ ፈጣን እንቅስቃሴን የሚጠይቁ ስራዎችን ለመስራት አስቸጋሪ ያደርገዋል። ሁለተኛ የመውደቅ አደጋ መጨመር ነው። መውደቅ በአረጋውያን ወይም ደግሞ በትልልቅ ሰዎች ዘንድ የጉዳትናም የሞት ዋነኛ መንስኤ ነው። የእግር ጥንካሬ ማነስ ለመውደቅ ትልቅ አደጋ ነው። ሶስተኛ ጉዳቶችና ስብራት ይከሰታል። መውደቅ እንደ ዳሌ፣ የእጅ አንጓ ወይም ደግሞ የአከርካሪ አጥንት ስብራት ያሉ ከባድ ጉዳቶችን ሊያስከትል ይችላል። እነዚህ ጉዳቶች ረጅም የማገገሚያ ጊዜዎችን፣ የመንቀሳቀስ አለመቻል ወይም ደግሞ መጥፋት እናም ጥገኝነትን ይጨምራሉ። አራተኛ የራስ መተማመን ማጣት ነው። የመውደቅ ፍርሃት የአካል ብቃት እንቅስቃሴን ወደ መቀነስ ሊያመራ ይችላል። ይህም የከፋ ዑደትን ይፈጥራል። የቀነሰ እንቅስቃሴ እግሮችን የበለጠ ያዳክማል ማለት ነው። አምስተኛ ደግሞ የሞት አደጋ መጨመር ነው። ከባድ መውደቅ እንደ እንቅስቃሴ ማድረግ አለመቻል የሳምባ ምችምን ሊያስከትል ይችላል ወይም ደግሞ ሞት የመሳሰሉ ችግሮችንም ሊያስከትል ይችላል፣ በከፍተኛ ሁኔታ ከወደቃችሁ ማለት ነው። ጥናቶችም እንደሚያሳዩት የሚወድቁ ትላልቅ ሰዎች በሚቀጥሉት ዓመታት የመሞት እድላቸው በጣም ከፍ ያለ ነው። ስለዚህ የእግር ጥንካሬን መጠበቅ በትላልቅ ሰዎች ላይ ደህንነታቸውን፣ እንቅስቃሴያቸውንና አጠቃላይ የህይወት ጥራትን ለማረጋገጥ ወሳኝ ነው። መደበኛ የአካል ብቃት እንቅስቃሴ፣ የጥንካሬ ስልጠና እናም ሚዛናዊ ልምዶችን ጨምሮ የእግር ጥንካሬን ለማሻሻል እናም የመውደቅ እናም ተያያዥ ጉዳቶችን አደጋ ለመቀነስ ይረዳል። በትላልቅ ሰዎች ላይ ከአቅማቸው ጋር የተመጣጠነ ወይም ደግሞ የተጣጣመ የአካል ብቃት እንቅስቃሴ እንዲያደርጉ ማበረታታት በጣም
አስፈላጊ ነው። ምናልባትም ከጤና ባለሙያ ወይም ደግሞ ከፊዚካል ቴራፒ መሪነት ጋር ማለት ነው። ታዲያ አሁን የእግራችሁን ጥንካሬን ለመጠበቅ ለጡንቻ ጤና እናም ለነርቭ ተግባር እናም በአጠቃላይ ለአጠቃላይ ደህንነታችሁ የሚያስፈልጉ መመገብ ያለባችሁን 7 ወሳኝ ጤናማ የሆኑ ምግቦችን ከነ ምክንያቱ እነግራችኋለሁኝ። አንደኛው እንቁላል ነው። እንቁላል ለእግር ጥንካሬ፣ ለጡንቻ ጤና፣ ለነርቭ ተግባርናም ለአጠቃላይ ደህንነት ከፍተኛ አስተዋጽኦ የሚያደርግ እጅግ በጣም ገንቢ ምግብ ነው። እንቁላል ለጡንቻ ጥገና እናም እድገት አስፈላጊ የሆነ ከፍተኛ ጥራት ያለው የፕሮቲን ጥሩ ምንጭ ነው። እንደ እንቁላል ያሉ በፕሮቲን የበለጸጉ ምግቦችን መመገብ የእግር ጥንካሬን ለሚጠይቁ እንቅስቃሴዎች ወሳኝ የሆነውን የጡንቻ ጥንካሬን ለማሻሻልም ይረዳል። እንቁላል 9ኙንም አስፈላጊ አሚኖ አሲዶችን ይዟል። እነሱም ለጡንቻ ማገገም እናም ጥገና ወሳኝ ናቸው። ይህ በተለይ ለአትሌቶች ወይም ደግሞ መደበኛ የአካል ብቃት እንቅስቃሴ ላይ ለሚሳተፉ ግለሰቦች ጠቃሚ ነው። ምክንያቱም የጡንቻን ብዛት ለመጠበቅ ይረዳል። እንቁላል እንደ ቢ ቪታሚኖች እንደ ቫይታሚን ቢ12 እናም ሪቦፍላቪን፣ ቫይታሚን ዲ፣ ሴሊኒየም እና ኮሊንን ጨምሮ በተለያዩ ቫይታሚኖችና ማዕድናትም የበለጸገ ነው። የእንቁላል የቫይታሚን ዲ ይዘቱ ለአጥንት ጤና እናም ለጡንቻ ተግባር አስፈላጊ የሆነውን ካልሲየም እንዲዋሃድ ይረዳል። ቢ ቪታሚኖች ደግሞ በኃይል ምርትና በአጠቃላይ የሜታቦሊክ ሂደቶች ውስጥ ሚና ይጫወታሉ። ይህም የአካል ብቃት እንቅስቃሴ አፈጻጸምን ለማሻሻል አስተዋጽኦ ያደርጋል። እንቁላል በተለይም በኦሜጋ 3 የበለጸጉ ሲሆን የልብ ጤናን ሊደግፉ እናም ኢንፍላሜሽንንም ሊቀንሱ ይችላሉ። ይህም ለአጠቃላይ የአካል ብቃት እንቅስቃሴ እናም ለማገገም ጠቃሚ ነው። ኮሊን ደግሞ ለነርቭ ተግባር ወሳኝ ሲሆን በአንጎል ጤና ውስጥም ሚና ይጫወታል። በቂ የኮሊን መጠን የእውቀት ወይም ደግሞ የኮግኒቲቭ ተግባርንና የጡንቻ ቁጥጥርን ሊደግፍም ይችላል። ይህም የተቀናጁ የእግር እንቅስቃሴዎችን ለማድረግ አስፈላጊ ነው። እንቁላል አጥጋቢ ነው እናም የምግብ ፍላጎትን ለመቆጣጠርም ይረዳል። ይህም ጤናማ ክብደትን በመጠበቅ በእግሮቻችሁ ላይ የሚያስከትለውን ጭንቀትን ለመቀነስም ይረዳል ማለት ነው። እንቁላል ለአይን ጤና ጠቃሚ የሆኑ እንደ ሉቲን እና ዛካንቲን ያሉ አንቲኦክሲዳንቶችን ጨምሮ አጠቃላይ ጤናን የሚደግፉ የተለያዩ ንጥረ ምግቦችን ይሰጣሉ። እናም ከእድሜ ጋር የተያያዘ ማኩላር ዲጀነሬሽን አደጋንም ሊቀንሱ ይችላሉ። በአጭሩ እንግዲህ እንቁላልን በተመጣጠነ ምግብ ውስጥ ማካተት በበለጸገው የአመጋገብ ይዘቱ እናም በጠቃሚ ባህሪያቱ ምክንያት የእግራችሁን ጥንካሬን፣ የጡንቻን ጥንካሬን፣ የነርቭ ተግባርን እናም አጠቃላይ ደህንነትን ሊደግፍ ይችላል ማለት ነው። ሁለተኛ ሳልመን እናም ሌሎች ስባማ አሳዎች ናቸው። ሳልመን እናም ሌሎች ቅባታማ ወይም ደግሞ ስባማ አሳዎች በጣም ገንቢ ናቸው። ለእግር ጥንካሬ፣ ለጡንቻ ጤና፣ ለነርቭ ተግባርና ለአጠቃላይ ደህንነት በርካታ የጤና ጥቅሞችን ይሰጣሉ። እንደ ሳልመን ያሉ ቅባታማ አሳዎች ለጡንቻ ጥገና እድገትና ማገገም ወሳኝ የሆኑ ከፍተኛ ጥራት ያላቸው ፕሮቲኖች እጅግ በጣም ጥሩ ምንጭ ናቸው። በቂ የፕሮቲን መጠን የጡንቻ ጥንካሬን ይደግፋል፣ እንዲሁም ለእግር ጥንካሬ አስፈላጊ የሆነውን የጡንቻ ብዛትን ለመጠበቅም ይረዳል። ሳልመን በኦሜጋ 3 ፋቲ አሲዶች በኢፒኤ እና በዲኤችኤ የበለጸገ ሲሆን እነዚህም በርካታ ጥቅሞች አሏቸው። ኢንፍላሜሽንን የመከላከል ባህሪያት አላቸው። ኦሜጋ 3ዎች በሰውነት ውስጥ ያለውን ኢንፍላሜሽን ለመቀነስ ይረዳሉ። ይህም ከአካል ብቃት እንቅስቃሴ ለማገገም እናም ከከባድ ስፖርታዊ እንቅስቃሴ በኋላ የጡንቻ ህመምን ለመቀነስ ይረዳል። የጡንቻ የፕሮቲን ውህደትን ይደግፋሉ። ኦሜጋ 3 ፋቲ አሲዶች ለአመጋገብ ፕሮቲን የጡንቻ የፕሮቲን ውህደት ምላሽን ሊያሳድጉ ይችላሉ። ይህም የጡንቻን ጤና የበለጠ ይደግፋሉ። ቅባታማ አሳዎች በበርካታ አስፈላጊ ቪታሚኖችና ማዕድናቶችም የተሞሉ ናቸው። በቫይታሚን ዲ የበለጸጉ ናቸው። ለአጥንት ጤና እናም ለጡንቻ ተግባር ወሳኝ የሆነውን ካልሲየም እንዲዋሃድ ይረዳል። በቂ የቫይታሚን ዲ መጠን የአካል ብቃት እንቅስቃሴ አፈጻጸምንም ሊያሳድግ ይችላል። በቫይታሚን ቢ12ም የበለጸጉ ናቸው። ለኃይል ምርትናም ኦክስጅንን ወደ ጡንቻዎች የሚያጓጉዙ ቀይ ደም ሴሎች እንዲፈጠሩ አስፈላጊ ነው። ይህም ጽናትንናም አፈጻጸምን ይደግፋል። በሴሊኒየምም የበለጸጉ ናቸው። ህዋሳትን ከጉዳት ለመጠበቅ እናም አጠቃላይ የሜታቦሊክ ጤናን የሚደግፉ አንቲኦክሲዳንት ነው።
በቅባታማ አሳዎች ውስጥ የሚገኙት ኦሜጋ 3 ፋቲ አሲዶች ለአንጎል ጤና እናም ለነርቭ ተግባር ትልቅ ሚና ይጫወታሉ። የነርቭ ሴል ሽፋን ትክክለኛነትን ይደግፋሉ። እንዲሁም ደግሞ የእውቀት ወይም ደግሞ የኮግኒቲቭ ተግባርን እናም ስሜትን ለማሻሻል አስተዋጽኦም ሊያደርጉ ይችላሉ። ይህም ለአጠቃላይ ደህንነት እናም የአካል ብቃት እንቅስቃሴ ለማድረግም አስፈላጊ ነው። ሳልመን እናም ቅባታማ አሳዎች ለልብ እናም የደም ዝውውር ስርዓትም ጤና ጠቃሚ ናቸው። ምክንያቱም ኦሜጋ 3 ፋቲ አሲዶች የደም ግፊትን ሊቀንሱ፣ ትራይግሊሰራይድን ሊቀንሱ እናም የልብ በሽታ አደጋንም ሊቀንሱ ይችላሉ። ጤናማ ልብ ለጡንቻዎች የተሻለ የደም ፍሰትናም የኦክስጅን አቅርቦትን ያረጋግጣል። ይህም አፈጻጸምንናም ማገገምን ያሳድጋል። በቅባታማ አሳዎች ውስጥ ያሉት ፕሮቲን እናም ጤናማ ቅባቶች ጥጋብን ሊያበረታቱ ይችላሉ። ይህም የምግብ ፍላጎትን በመቆጣጠር ክብደትን ለመቀነስ ይረዳል። ይህም ጤናማ ክብደትን መጠበቅ ደግሞ በእግሮችና በመገጣጠሚያዎች ላይ ያለውን ጭንቀትን ለመቀነስ ወሳኝ ነው። በሳልመን ውስጥ ያለው የቫይታሚን ዲ፣ የኦሜጋ 3 ፋቲ አሲዶች እናም የፕሮቲን ጥምረት የአጥንትን ጥግግትንና ጤናን ይደግፋል። ይህም ጠንካራ እግሮችን ለመጠበቅናም ጉዳቶችን ለመከላከል አስፈላጊ ነው ማለት ነው። በአጭሩ ሳልመንን እናም ሌሎች ቅባታማ አሳዎችን በተመጣጠነ ምግብ ውስጥ ማካተት በበለጸገው የአመጋገብ ይዘታቸውና በተለያዩ የሰውነት ተግባራት ላይ በሚኖራቸው አዎንታዊ ተጽዕኖ ምክንያት ለእግር ጥንካሬ፣ ለጡንቻ ጤና፣ ለነርቭ ተግባርናም ለአጠቃላይ ደህንነት ከፍተኛ ጥቅምን ያስገኛል። ሶስተኛ ለውዝናም ዘሮች ወይም ደግሞ ሲድስ የምንላቸው ናቸው። ለውዝናም ዘሮች በንጥረ ነገር የበለጸጉ ምግቦች ሲሆኑ ለእግር ጥንካሬ፣ ለጡንቻ ጤና፣ ለነርቭ ተግባርና ለአጠቃላይ ደህንነት በአዎንታዊ መልኩ አስተዋጽኦ የሚያደርጉ በርካታ የጤና ጥቅሞችን ይሰጣሉ። እንደ አልመንድ፣ ኦቾሎኒ ወይም ደግሞ ፒነት፣ ቺያ ሲድስ እናም የዱባ ፍሬ ፐምፕኪን ሲድስ ያሉ ወይም ደግሞ ተልባም ሊሆን ይችላል። ብዙ የለውዝ እናም ዘር ፍሬዎች በእጽዋት ላይ የተመሰረተ የፕሮቲን ጥሩ ምንጭ ናቸው። ፕሮቲን ለጡንቻ ጥገና እናም እድገት አስፈላጊ ነው። ይህም የእግር ጥንካሬን እናም አጠቃላይ የጡንቻ ጤናን ይደግፋል። ለውዝ እናም ዘሮች ወይም ደግሞ ሲድስ በጤናማ ቅባቶች የበለጸጉ ናቸው። እነዚህ ቅባቶች ደግሞ ኢንፍላሜሽንን ይቀንሳሉ። ኦሜጋ 3 ፋቲ አሲዶች በሰውነት ውስጥ ያለውን ኢንፍላሜሽንን ለመቀነስ ይረዳሉ። ይህም ከአካል ብቃት እንቅስቃሴ በኋላ ለማገገምና በጡንቻዎች ውስጥ ያለውን ህመምን ለመቀነስ ይረዳል። የልብ ጤናንም ይደግፋሉ። ጤናማ ቅባቶች የልብና የደም ዝውውር ስርዓት ጤናን ያበረታታሉ። ለጡንቻዎች የተሻለ የደም ፍሰትናም የኦክስጅን አቅርቦትን ያረጋግጣሉ። ይህም ለአፈጻጸም ወሳኝ ነው። ለውዝናም ዘሮች የተለያዩ የሰውነት ተግባራት ድጋፍን የሚሰጡ አስፈላጊ በሆኑ ቫይታሚኖችና ማዕድናትም የበለጸጉ ናቸው። ማግኒዥየምን ይይዛሉ። ለጡንቻ ተግባር፣ ለነርቭ ስርዓትና ለኃይል ምርት ጠቃሚ ነው። በቂ ማግኒዥየም መጠን የአካል ብቃት እንቅስቃሴን አፈጻጸምንና ማገገምን ያሳድጋል። በቫይታሚን ኢም የበለጸጉ ናቸው። ህዋሳትን ከኦክሲዲቲቭ ጉዳት የሚከላከልና የበሽታ መከላከል ስርዓትን የሚደግፍ አንቲኦክሲዳንት ነው። የዚንክ ጥሩ ምንጭ ናቸው። ዚንክ ለፕሮቲን ውህደትናም ለጡንቻ ማገገም አስፈላጊ ነው። ዚንክ ጤናማ የበሽታ መከላከል ስርዓት በመጠበቅ ረገድም ሚና ይጫወታል። ለውዝናም ዘሮች በአመጋገብ ፋይበርም የበለጸጉ ናቸው። ይህም የምግብ መፈጨትን ጤናማ ያደርጋልናም ክብደትንም ለመቆጣጠር ይረዳል። ጤናማ ክብደትን መጠበቅ በእግሮችናም በመገጣጠሚያዎች ላይ ያለውን ጭንቀትን በመቀነስ ለተሻለ እንቅስቃሴ እናም ጥንካሬ አስተዋጽኦ ያደርጋል። ለውዝናም ዘሮች በኃይል የበለጸጉ ምግቦች ነው። በለውዝናም በዘሮች ውስጥ የሚገኙ ጤናማ ቅባቶች፣ ቪታሚኖችና ማዕድናት የነርቭ ተግባርንናም የእውቀት ወይም ደግሞ የኮግኒቲቭ ጤናን ይደግፋሉ። ለምሳሌ ኦሜጋ 3 ፋቲ አሲዶች ውጤታማ የነርቭ ምልክት ለማድረግ አስፈላጊ የሆነውን የነርቭ ሴል ሽፋንን ጤናን ለመጠበቅ ወሳኝ ናቸው። ብዙ ለውዝናም ዘሮች አንቲኦክሲዳንቶችንም ይዘዋል። እነዚህም ኦክሲዲቲቭ ጭንቀትንና እብጠትን የሚከላከሉ ሲሆን ለአጠቃላይ ጤና እናም ደህንነት አስተዋጽኦ ያደርጋሉ። ይህ የመከላከያ ውጤት ከአካል ብቃት እንቅስቃሴ ማገገምን ያሳድጋልና የረጅም ጊዜ ጤናን ይደግፋል። በለውዝናም ዘሮች ውስጥ የሚገኙት ንጥረ ነገሮች ማግኒዥየም እናም ጤናማ ቅባቶችን ጨምሮ ስሜትን ለማሻሻል እናም የእውቀት ወይም ደግሞ የኮግኒቲቭ ተግባርን ያሻሽላሉ። በአጭሩ የተለያዩ ለውዝናም ዘሮችን በአመጋገባችሁ ውስጥ ማካተት በበለጸገው የአመጋገብ ይዘታቸው እናም በልዩ ልዩ የጤና ጥቅሞቻቸው ምክንያት የእግር ጥንካሬን፣ የጡንቻ ጤናን፣ የነርቭ ተግባርንና አጠቃላይ ደህንነትን በእጅጉ ሊያሳድግ ይችላል። አራተኛ
ጥራጥሬዎች ናቸው። ጥራጥሬዎች እንደ ቦለቄ፣ ምስር፣ አተርና ሽምብራን የሚያጠቃልሉ እጅግ በጣም ገንቢ የሆኑ ምግቦች ሲሆኑ ለእግር ጥንካሬ፣ ለጡንቻ ጤና፣ ለነርቭ ተግባርናም ለአጠቃላይ ደህንነት በርካታ ጥቅሞችን ይሰጣሉ። ጥራጥሬዎች በእጽዋት ላይ የተመሰረተ የፕሮቲን እጅግ በጣም ጥሩ ምንጭ ናቸው። ይህም ለጡንቻ እድገት፣ ጥገና እና መዳበር አስፈላጊ ነው። በቂ ፕሮቲንን መመገብ የእግር ጡንቻዎችን ጨምሮ የጡንቻ ጥንካሬን ለማሳደግ ወሳኝ ነው። ጥራጥሬዎች ከእንስሳት ፕሮቲኖች ጋር ተመሳሳይ በሆነ መጠን ሁሉንም አስፈላጊ አሚኖ አሲዶችን ባይዙም ብዙውን ጊዜ በጥራጥሬ እህሎች ውስጥ ውስን የሆነውን ላይሲንን የበለጸጉ ናቸው። ጥራጥሬዎች ከጥራጥሬ እህሎች እንደ ሩዝ ወይም ደግሞ ኪንዋ ጋር ማጣመር የተሟላ አሚኖ አሲድ ስብስብን ይሰጣል። ይህም የጡንቻን ጤና ይደግፋል። ጥራጥሬዎች በውስብስብ ካርቦሃይድሬትስ እና በአመጋገብ ፋይበር የበለጸጉ ናቸው። ይህም የአካል ብቃት እንቅስቃሴ ዘላቂ የኃይል ምንጭን ይሰጣል። ይህ ዘላቂ ኃይል በስፖርታዊ እንቅስቃሴ ወቅት ጽናትን ሊያሳድግና አጠቃላይ የአካል ብቃት እንቅስቃሴን ይደግፋል ማለት ነው። ጥራጥሬዎች በአስፈላጊ ቪታሚኖችና ማዕድናትም የበለጸጉ ናቸው። እንደ ብረት፣ ማግኒዥየም፣ ፎሌት ባሉ በርካታ ማዕድናት የበለጸጉ ናቸው። በጥራጥሬዎች ውስጥ ያለው ከፍተኛ የፋይበር ይዘትም የምግብ መፈጨትን ጤናማ ያደርገዋልና የደም ስኳር መጠንንም ለመቆጣጠር ይረዳናል ማለት ነው። ጥራጥሬዎች በሰውነት ውስጥ ኢንፍላሜሽንን ለመቀነስ የሚረዱ አንቲኦክሲዳንቶችንና ፋይቶኬሚካሎችንም ይዘዋል። ይህም ከአካል ብቃት እንቅስቃሴ በኋላ ለማገገም ጠቃሚ ነው። እናም የጡንቻን ህመምንም ለማስታገስ ይረዳል። ጥራጥሬዎች ፍጆታ የኮሌስትሮል መጠንንናም የደም ግፊትንም የመቀነስ ችሎታ ስላለው ከልብ ጤና ጋርም ይያያዛል። በጥራጥሬዎች ውስጥ ያለው የፕሮቲን የፋይበር እናም የውስብስብ ካርቦሃይድሬት ጥምረት የመጥገብ ስሜትንም ያበረታታል። ይህም የምግብ ፍላጎትን በመቆጣጠር ክብደታችሁንም እንድትቆጣጠሩ ይረዳችኋል። በአጭሩ ጥራጥሬዎችን በተመጣጠነ ምግብ ውስጥ ማካተት በበለጸገው የአመጋገብ ይዘታቸውና በልዩ ልዩ የጤና ጥቅሞቻቸው ምክንያት ለእግር ጥንካሬ፣ ለጡንቻ ጤና፣ ለነርቭ ተግባርና ለአጠቃላይ ደህንነት ከፍተኛ ጥቅምን ያስገኛል። አምስተኛ የቤሪ ፍሬዎች ናቸው። እንደ ብሉቤሪ፣ እንጆሪ፣ ራስቤሪ እናም ብላክቤሪ የመሳሰሉት የቤሪ ፍሬዎች ጣፋጭ ከመሆናቸውም በላይ ለእግር ጥንካሬ፣ ለጡንቻ ጤና፣ ለነርቭ ተግባርና ለአጠቃላይ ደህንነት ከፍተኛ አስተዋጽኦን የሚያደርጉ በበርካታ ንጥረ ነገሮች የተሞሉ ናቸው። ቤሪዎች በአንቲኦክሲዳንትስ በተለይም በፍላቮኖይድስ እና በቫይታሚንስ የበለጸጉ ናቸው። እነዚህ ውህዶች ደግሞ በሰውነት ውስጥ ኦክሲዲቲቭ ጭንቀትንና እብጠትን ለመዋጋት ይረዳሉ። ይህም ከስፖርታዊ እንቅስቃሴ በኋላ የጡንቻን ህመምን በመቀነስና ማገገምን በማሳደግ የጡንቻን ጤና ይደግፋሉ። የቤሪዎች አንቲ ኢንፍላማቶሪ ውጤቶች በአካል ብቃት እንቅስቃሴ ምክንያት የሚፈጠረውን የጡንቻን ጉዳትን ለመቀነስና ፈጣን ማገገምን ለማበረታታት ይረዳሉ። ይህ የእግር ጥንካሬን ለመጠበቅናም ለማሻሻል ጠቃሚ ነው። ቫይታሚን ሲ እንግዲህ ለኮላጅን ውህደት ጠቃሚ ነው። ይህም የጡንቻዎችን የጅማትን እናም ሊጋመንትን ጤና ይደግፋል። ቫይታሚን ሲ የበሽታ መከላከል ስርዓትን ከፍ ያደርገዋል እናም ለጡንቻ ተግባር ወሳኝ የሆነውን የብረት መምጠጥንም ይረዳል። ቫይታሚን ሲ በቤሪ ውስጥ የሚገኝ ወሳኝ የሆነ ቫይታሚን ነው። ሌላ ደግሞ የፖታሲየም ይዘታቸው የጡንቻ መኮማተርን እናም የነርቭ ተግባርን ለመቆጣጠር ይረዳል። በቂ የፖታሲየም መጠን የጡንቻ ቁርጠትን ለመከላከልና ትክክለኛ የጡንቻ አፈጻጸምን ለማረጋገጥም አስፈላጊ ነው። ቤሪዎች የአመጋገብ ፋይበርም ጥሩ ምንጭ ናቸው። ይህም የምግብ መፈጨትን ጤናማ ያደርገዋልና የደም ስኳር መጠንንም ለመቆጣጠር ይረዳል ማለት ነው። ቤሪዎች በካሎሪ ዝቅተኛ ነገር ግን በንጥረ ነገር የበለጸጉ ናቸው። ይህም ጤናማ ክብደትን ለመጠበቅ ለሚፈልጉ ሰዎች ጥሩ አማራጭ ያደርጋቸዋል። በቤሪዎች ውስጥ የሚገኙት አንቲኦክሲዳንቶች የአንጎል ጤና ሊደግፉ እናም የእውቀት ወይም ደግሞ የኮግኒቲቭ ተግባርን ሊያሻሽሉ ይችላሉ። ይህ ለነርቭ ተግባርናም ለጡንቻ ቅንጅት አስፈላጊ ነው። ይህም ውጤታማ የእግር እንቅስቃሴዎችንና አጠቃላይ የአካል ብቃት እንቅስቃሴን ለማድረግ በጣም ወሳኝ ነው። በቤሪዎች ውስጥ የሚገኙ ተፈጥሯዊ ስኳሮች ፈጣን የኃይል ምንጭንም ይሰጣሉ። ቤሪዎች የደም ግፊትንናም የኮሌስትሮል መጠንን በመቀነስ የልብና የደም ዝውውር ስርዓት ጤናንም እንደሚያሻሽሉም ተረጋግጧል። በቤሪዎች ውስጥ የሚገኙ ንጥረ ነገሮች በተለይም አንቲኦክሲዳንቶች የተሻሻለ ስሜትናም የጭንቀትና የመንፈስ ጭንቀት ምልክቶች ለመቀነስ ይረዳሉ። በአጭሩ የተለያዩ
ቤሪዎችን በአመጋገባችሁ ውስጥ ማካተት በበለጸገው የአመጋገብ ይዘታቸውና በበርካታ የጤና ጥቅሞቻቸው ምክንያት የእግር ጥንካሬን፣ የጡንቻ ጤናንና የነርቭ ተግባርን እንዲሁም አጠቃላይ ደህንነትን በእጅጉ ሊጠቅም ይችላል። ስድስተኛ አቮካዶ ነው። አቮካዶ በንጥረ ነገር የበለጸገ ፍሬ ሲሆን ለእግር ጥንካሬ፣ ለጡንቻ ጤና፣ ለነርቭ ተግባርና ለአጠቃላይ ደህንነት በርካታ የጤና ጥቅሞችን ይሰጣል። አቮካዶ በሞኖ አንሳቹሬትድ ፋት በተለይም ለልብ ጤና ጠቃሚ በሆነው በኦይሌክ አሲድ የበለጸገ ነው። ጤናማ ቅባቶች ደግሞ ለአካላዊ እንቅስቃሴ ኃይል የሚሰጥ የተከማቸ የኃይል ምንጭን ይሰጣሉ። ይህም ጽናትንና አፈጻጸምን ያሳድጋል፣ በተለይም በእግር ጡንቻዎች ላይ። አቮካዶ ከፍተኛ መጠን ያለው ፖታሲየምንም ይዟል። ይህም ለትክክለኛ የጡንቻ ተግባርናም ለነርቭ ምልከታ ወሳኝ ነው። ፖታሲየም የጡንቻ መኮማተርን ለመቆጣጠር ይረዳልና የጡንቻ ቁርጠትን ወይም ደግሞ ክራምፕ ሊከላከልም ይችላል። ይህም ለአጠቃላይ የእግር ጥንካሬ እና አፈጻጸም አስተዋጽኦ ያደርጋል። አቮካዶ በተለያዩ በአስፈላጊ ቪታሚኖችና ማዕድናቶችም የተሞላ ነው። እንደ ቫይታሚን ኢ፣ ቢ ቪታሚኖች፣ ቫይታሚን ቢ6 እናም ፎሌትን ጨምሮ እንደ ማግኒዥየም ባሉ ማዕድናቶችም የበለጸገ ነው። አቮካዶ የአመጋገብ ፋይበር ጥሩ ምንጭ ነው። ይህም የምግብ መፈጨትን ጤናማ ያደርገዋል እናም የደም ስኳርንም ለመቆጣጠር ይረዳል። በአቮካዶ ውስጥ የሚገኙት አንቲኦክሲዳንቶች እንደ ሉቲንና ዛካንቲን በሰውነት ውስጥ እብጠትን ለመቀነስ ይረዳሉ። ዝቅተኛ እብጠት ወይም ደግሞ ኢንፍላሜሽን ከስፖርታዊ እንቅስቃሴዎች በፍጥነት ለማገገምም ይረዳል። የጡንቻ ጤና እናም የእግር ጥንካሬንም ያሻሽላል። ጤናማ ቅባቶች እናም በአቮካዶ ውስጥ ያሉ የተለያዩ ንጥረ ነገሮች የነርቭ ጤናን እናም ተግባርንም ይደግፋሉ። በአቮካዶ ውስጥ ያለው ጤናማ ቅባቶች እናም ካርቦሃይድሬት ጥምረት የዘላቂ ኃይል ምንጭን ይሰጠናል ማለት ነው። አቮካዶ የኮሌስትሮል መጠንን በመቀነስ እናም የደም ግፊትንም በመቀነስ የልብና የደም ዝውውር ስርዓት ጤናንም ያሻሽላል። ጤናማ ልብ ለጡንቻዎች የተሻለ የደም ፍሰትና የኦክስጅን አቅርቦትን ይደግፋል ማለት ነው። በአጭሩ እንግዲህ አቮካዶን በተመጣጠነ ምግብ ውስጥ ማካተት በበለጸገው የአመጋገብ ይዘቱ እናም በልዩ ልዩ የጤና ጥቅሞቹ ምክንያት ለእግር ጥንካሬ፣ ለጡንቻ ጤና፣ ለነርቭ ተግባርና ለአጠቃላይ ደህንነት ከፍተኛ ጥቅምን ያስገኛል ማለት ነው። ሰባተኛ ደግሞ የአጥንት መረቅ ነው። የአጥንት መረቅ እንግዲህ የእንስሳት አጥንቶችን እናም ተያያዥ ቲሾዎችን በማፍላት የሚዘጋጅ በንጥረ ነገር የበለጸገ ፈሳሽ ነው። ለእግር ጥንካሬ፣ ለጡንቻ ጤና፣ ለነርቭ ተግባርና ለአጠቃላይ ደህንነት በአዎንታዊ መልኩ ተጽዕኖ የሚያሳድሩ በርካታ የጤና ጥቅሞችን ይሰጠናል ማለት ነው። የአጥንት መረቅ ለጋራ መገጣጠሚያዎች፣ ለጅማት እናም ለኢንዶቴሊየም ጤና ወሳኝ የሆነ የኮላጅን እናም የፕሮቲን ምንጭ ነው። ኮላጅን እነዚህን ቲሾዎች መዋቅሮችን ይደግፋል። ይህም ለእግር ጥንካሬ እናም አጠቃላይ እንቅስቃሴ አስፈላጊ ነው። የመገጣጠሚያ ህመምን ለመቀነስ እናም ተጣጣፊነትንም ለማሻሻል ይረዳል። የአጥንት መረቅ በተጨማሪም በጡንቻ ጤና ውስጥ ትልቅ ሚና የሚጫወቱ የተለያዩ አሚኖ አሲዶችን ይሰጣል። ለምሳሌ ግላይሲን እናም ፕሮላይን የጡንቻ ጥገና እናም ማገገምንም ይደግፋሉ። ግሉታሚን ደግሞ የጡንቻ ማገገም እናም የበሽታ መከላከል ተግባርንም ይረዳል። የአጥንት መረቅ እርጥበት አዘል ፈሳሽ ሲሆን በሰውነት ውስጥ የፈሳሽ ሚዛንን ለመጠበቅም ይረዳል። ትክክለኛ እርጥበት ለጡንቻ ተግባር አፈጻጸምናም ማገገም አስፈላጊ ነው፣ በተለይም በአካላዊ እንቅስቃሴ ወቅት። በአጥንት መረቅ ውስጥ የሚገኙት ንጥረ ነገሮች አሚኖ አሲዶችንናም ማዕድናትን ጨምሮ በሰውነት ውስጥ እብጠትን ለመቀነስም ይረዳሉ። ይህ ከአካል ብቃት እንቅስቃሴ ለማገገም ጠቃሚ ሲሆን በጡንቻዎችናም በመገጣጠሚያዎች ላይ ህመምንናም ምቾት ማጣትንም ሊያስታግስ ይችላል። የአጥንት መረቅ ጄልቲንን ይዟል። ይህም የአንጀት ጤናን ለማሻሻል ይረዳል። ጤናማ አንጀት ደግሞ ንጥረ ምግቦችን መምጠጥንናም አጠቃላይ ደህንነትን ሊያሳድግ ይችላል። ይህም ለጡንቻ ጤና እናም ማገገም ጠቃሚ ነው። በአጥንት መረቅ ውስጥ የሚገኙት አሚኖ አሲዶችና ማዕድናት የነርቭ ጤናንናም ተግባርንም ይደግፋሉ። ትክክለኛ የነርቭ ተግባር ለጡንቻ ቅንጅትናም እንቅስቃሴ ወሳኝ ነው። ይህም ለእግር ጥንካሬ በጣም ይጠቅማል። የአጥንት መረቅ በካሎሪ ዝቅተኛ ነገር ግን በንጥረ ነገር የበለጸገ ነው። ይህም ለአመጋገብ ገንቢ ተጨማሪ ያደርገዋል። ከመጠን በላይ ካሎሪን ሳትወስዱ አስፈላጊ ንጥረ ነገሮችን ይሰጣል ማለት ነው። ይህም ክብደትንም ለመቆጣጠር ይረዳል።
በአጭሩ የአጥንት መረቅን በተመጣጠነ ምግብ ውስጥ ማካተት በበለጸገው የአመጋገብ ይዘቱ እናም በልዩ ልዩ የጤና ጥቅሞቹ ምክንያት ለእግር ጥንካሬ፣ ለጡንቻ ጤና፣ ለነርቭ ተግባርና ለአጠቃላይ ደህንነት ከፍተኛ ጥቅምን ያስገኛል። ብቻውን ሊጠጣ ወይም ደግሞ በሾርባ ውስጥ በወጥ እንዲሁም ደግሞ ለሶስ እንደ መሰረት ሆኖ ሊያገለግል ይችላል ማለት ነው። ይህም ለምግብነት ሁለገብ ተጨማሪ ያደርገዋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ እነዚህ ምግቦች ለእግር ጥንካሬ፣ ለጡንቻ ጤና፣ ለተሻለ የነርቭ ተግባርና ለአጠቃላይ ደህንነት የሚረዱ ወሳኝ የሆኑ ምግቦች ናቸው። በአመጋገባችሁ ውስጥ ማካተት ይኖርባችኋል ማለት ነው። የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።